በተውት ጊዜ እግዚአብሔር ያስታወሰው ሰው እግዚአብሔር አለ በመለከት ድምፅ አረገ አለ። ወገኖቼ እርገት ማለት ባጭሩ ወደ ሰማይ መውጣት፣ ወደ ሰማይ መውጣት ከፍ ከፍ ማለት ማለታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስኪ አንድ ጊዜ ሁላችሁም ጣታችሁን በትዕምርተ መስቀል ስሩና ፊታችንንና መላ ሰውነታችንን በህብረት አንድ ላይ እናማትባለን። በስመ አብ አይሰማም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበሩ አባታችን ሊቀ ማእምራን መምህር ሌኩን የዚሁ ቤተ መቅደስ ዋና አስተዳዳሪ፣ የዚህ መንጋ ጠባቂ መጋቤ ምስጢር መምህር ዳዊት፣ የዚሁ ቤተ መቅደስ ዋና ጸሐፊ መላከ ሰላም አበበ፣ የቅሊንጦ ቅድስት ሥላሴ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር አባታችን ቆሞስ አባ ገሪማ የቦሌ ክፍለ ከተማ የትምህርት ክፍል ኃላፊ፣ እንዲሁም የተከበሩ አባታችን ሊቀ ብርሃናት ኢሳይያስ፣ ሊቃውንተ ቤተ ክርስቲያን፣ ስማቸውን ያልጠራኋችሁ አባቶቼ፣ መምህራን ወንጌል፣ የሰንበት ትምህርት ቤት ተማሪ ወጣቶች፣ በዚህ ቅድስና ስፍራ ላይ ቃሉን ለመስማት እመቤታችንን ለመማፀን ከሩቅም ከቅርብም የተሰበሰባችሁ በዕድሜ አረጋውያን የምትሆኑ አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በዕድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባ። ክብርና ምስጋና ይግባ። ክብርና ምስጋና ይግባ። የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የወላዲት አምላክ አማላጅነት አይለየን። በዛሬው ቀን በቤተ ክርስቲያናችን መታሰቢያቸው ከሚደረግላቸው ቅዱሳን ሁሉ አምላካችን እግዚአብሔር በረከትን በቸርነቱ ያሳትፈን። እንኳን አደረሳችሁ። እስኪ እዚህ ያደረሰንን አምላክ ወንዶች በጭብጨባ ሴቶች በእልልታ ከፍ አድርጋችሁ አመስግኑት። ግቢ ውስጥ በጣም ብዙ ሰው ነው የሚታየው። ድምፃችሁ ወይም ምስጋናችሁ አነስተኛ ነው። እዚህ መድረስ ቀላል አይደለም። እስኪ እዚህ ያደረሰንን አምላክ ከልባችሁ ሆናችሁ አመስግኑት። ሁላችን እንደምናውቅ ዘመናችን አጭር ነው። ወጥቶ መግባት ተቀምጦ መነሳት የሌለበት ዘመን ነው። ጠዋት ያየነውን ሰው ከሰዓት ማየት የተቸገርንበት ጊዜ ላይ ነው ያለ። የመጨረሻው ዘመን ዋዜማ ስለሆነ ትንቢቱ እየተፈጸመ ምሳሌውም እየደረሰ ስለሆነ ዘመናችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው ያለ። እንኳን ዓመት ቆይቶ መገናኘት ይቀርና አዎ ጠዋት ያየነውን ከሰዓት ለማየት በዚህ ዘመን ተቸግረናል፣ ታውቃላችሁ። ስለዚህ አምላካችን እግዚአብሔር ሁላችንን ጠብቆ በመጀመሪያ ከጌታ 9 አበይት በዓላት መካከል አንዱ ለሆነው ለብርሃነ ዕርገቱ ያደረሰን አምላክ፣ ሁለተኛ ደግሞ በየዓመቱ በቤተ ክርስቲያናችን በዛሬው ቀን ግንቦት 21 ቀን ማለት ነው ደብረ ምጥማቅ ብለን ለምናከብረው በዓል ያደረሰንን አምላክ ሁላችሁ ከልባችሁ አመስግኑት። ስሙ የተመሰገነ ይሁን። እግዚአብሔር ይክበር ይመስገን። እሺ
መርሃ ግብሩን ሲመራ የነበረ መምህራችን እንደነገረን እኛ ያለነው ጥላ ላይ ነው። ብዙዎቻችሁ ያላችሁት ፀሐይ ላይ ነው። እንደተባለውም ተደራራቢ በዓላትን እያከበርን ያለነው የሥራ ቀንም ጭምር ነው። ይህን ግምት ውስጥ በማስገባት በጣም አጭር አገልግሎት ነው ማገለግላችሁ፣ እንዳትሳቀቁ። አባቶቻችን ምን ይላሉ? እንጀራ እንደ ጋጋሪው ነው ይላል። አንዲት እንጀራ የምትጋግር እናት ስትፈልግ ትልቅ እንጀራ መጋገር ትችላለች። ደግሞ ከፈለገች እንጎቻ መጋገር ትችላለች። ከተረዳችሁኝ አሁን እኔ ትልቁን እንጀራ አልጋግርም፣ እንደ እንጎቻ ያለችዋን አጭር ትምህርት ብቻ አስተምራለሁ። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። እግዚአብሔር በሉ እስኪ። በመለከት ድምፅ አረገ። ምን አለ? እንግዲህ ሁለት ታላላቅ በዓላትን ነው ዛሬ ንዑሳኑን እንኳን ትተን የምናከብረው። አንደኛው የጌታችን ዕርገት ነው ዛሬ ግንቦት 21 ቀን ውሏል። ሁለተኛ ደግሞ ደብረ ምጥማቅ ብለን የምናከብረው ከእመቤታችን 33ቱ በዓላት መካከል አንዱ የሆነውን ነው። ሁለቱንም በጣም ባጭሩ ለማየት ሞክራለሁ። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዳዊት መዝሙር በመዝሙር 46 ቁጥር 5 ላይ እግዚአብሔር በመለከት ድምፅ አረገ። ርዕሳችን ይሄ። በዚህ ርዕስ ውስጥ 1 2 3 ነገሮችን እየፈጠንን እናያለን። በመጀመሪያ ዕርገት ማለት ራሱ ምን ማለት ነው የሚለውን የቃሉን ትርጉም እናያለን። በሁለተኛ ደረጃ ያረገው ማን ነው የሚለውን እናያለን። ሶስተኛ እንዴት አረገ የሚለውን ተመልክተን በዕርገቱ እኛ ያገኘነው ምን እንደሆነ መጽሐፍ ቅዱስን መሰረት አድርገን አይተን የእመቤታችንን በጥቂቱ አስታውሻችሁ ትምህርቴን እቋጨዋል። እንግዲህ ዳዊት ሲዘምር እንዲህ ብሎ ዘመረ። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ። እግዚአብሔር ለምድር ሁሉ ንጉሷ ነውና በማስተዋል ዘምሩ ነው ያለ። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ዳዊትን ሁላችን እናውቀዋል። እግዚአብሔር ከእረኝነት ስፍራ አንስቶ ንጉሥ ያደረገው ከዋሻ ውስጥ አውጥቶ እሰገነት ላይ ያቆመው ሰው፣ አባትና እናቱ በተውት ጊዜ እግዚአብሔር ያስታወሰው ሰው። እሱ ራሱ ሲዘምር ምን ብሎ ነው የዘመረው? አባትና እናቴ ትተውኛል፣ እግዚአብሔር ግን ተቀብሎኛል አለ። ዛ መዝሙር 26 ቁጥር 10 ላይ የተመዘገበ የእግዚአብሔር ቃል አባትና እናቴ ትተውኛል፣ እግዚአብሔር ግን ተቀብሎኛል። ዳዊትን የተቀበለ አምላክ ሁላችንን በቸርነቱ ይቀበለን። ወገኖቼ ዳዊትን ወላጆቹ ቢረሱት እግዚአብሔር አስታውሶታል። ሰው የረሳውን እግዚአብሔር ሊያስታውሰው ይችላል። ሰው የሰበረውን እግዚአብሔር ሊጠግነው ይችላል። ሰው ቢጠላን እግዚአብሔር ሊወደን ይችላል። እግዚአብሔር ከሰበረ የሚጠግን ማንም ሰው የለም። እግዚአብሔር ከረሳ የሚያስታውስ ሰው የለም። ዳዊትን እናትና አባቱ ወላጆቹ ቢረሱትም ነገር ግን የማይረሳ እግዚአብሔር ዳዊትን አስታወሰ። ቅድም እንዳልን እረኛ ነበረ። በጎች ከሚጠብቅበት ስፍራ አንስቶ ሁለተኛ የእስራኤል ንጉሥ አደረገው። እግዚአብሔር ከወደደ እረኛውን ንጉሥ ማድረግ ይችላል። ዋሻ ውስጥ ነበር። ከዋሻ ውስጥ አወጣና እሰገነት ላይ አቆመው። እንግዲህ እሱ ነው በርዕስነት ያነሳነውን ቃል የተናገረው። እግዚአብሔር አለ በመለከት ድምፅ
አረገ አለ። ወገኖቼ እርገት ማለት ባጭሩ ወደ ሰማይ መውጣት፣ ከፍ ከፍ ማለት ነው። እርገት ስንል ወደ ሰማይ መውጣት፣ ከፍ ከፍ ማለት ማለታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ኃጢአተኞች በፈቃዱ ሞቶ በሦስተኛው ቀን መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሞትን ድል አድርጎ ከተነሳ በኋላ 40 ቀን በዚህ ምድር ቆይቷል። ስንት ቀን አልኳችሁ? ስንት ቀን አልኳችሁ? 40 ቀን ለደቀ መዛሙርቱ እየታያቸው ሥርዓተ ቤተ ክርስቲያንን እያስተማራቸው ትምህርተ ኅቡዓትን መጽሐፈ ኪዳንን እያስተማራቸው 40 ቀን ቆይቷል። በ40ኛው ቀን አርጓል፣ ወደ ሰማይ ከፍ ከፍ ብሏል። ክብር ምስጋና ለስሙ ይሁን። ከፍ አድርጋችሁ አመስግኑ። ስለዚህ ባጭሩ እርገት ስንል ወደ ሰማይ መውጣት ወይንም ከፍ ከፍ ማለት የሚል ትርጉም። ወደ ሁለተኛው ሄዳ ያረገው ማን ነው ወገኖቼ? ያረገው ማን ነው ስንል ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ነው ያረገው። ይሄ ደግሞ እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ አይደል። አስቀድሞ ነቢያት እንደሚያርግ ትንቢት ተናግረውለታል። መጽሐፍ እንደዚህ ይላል፣ በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም ተብሏል። ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ እስኪ ቃሉን አብረን እንበለው። በእውነት በሉስ። አልሰማችሁም? በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም። ይኸውላችሁ በቤተ ክርስቲያናችን እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ትምህርት ከመወለዱ በፊት እንደሚወለድ እነ ኢሳይያስ ትንቢት ተናግረዋል። እነ ዳዊት ትንቢት ተናግረዋል። ከመጠመቁ በፊት ነቢያቱ ትንቢት ተናግረዋል። ከመሰደዱ በፊት ትንቢት ተናግረዋል። ከመሞቱ በፊት ትንቢት ተናግረዋል። ከመነሳቱ በፊት ትንቢት ተናግረዋል። ከማረጉም በፊት ነቢያት ትንቢት ተናግረዋል። እስኪ ጥቂት እንመልከት። ዳዊት አስቀድሞ አሁን ያነሳነው ቃል አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ፣ ዘምሩ ለአምላካችን ዘምሩ ብሎ ክርስቶስ ከማረጉ ከብዙ ሺህ ዓመት አስቀድሞ እግዚአብሔር መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ዳዊት ስለ ክርስቶስ እርገት ትንቢት ተናግሮ ነበረ። ይሄ ትንቢት ይፈጸም ዘንድ ነው ከሙታን ተለይቶ በተነሳ በ40ኛው ቀን የእኛ ጌታ ኢየሱስ ክርስቶስ በክብር ያረገው። ስሙ የተመሰገነ ይሁን። ስለዚህ ያረገው ማን ነው ስንል ኢየሱስ ክርስቶስ ነው። ማን ያረገው? ኢየሱስ ክርስቶስ ደግሞ አምላክ ነው፣ እግዚአብሔር። ኢየሱስ ክርስቶስ እግዚአብሔር ነው። ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ የዓለም መድኃኒት ነው። አምላክ መሆኑን ኢየሱስ ክርስቶስ በምን እናውቃለን ያሉ እንደሆነ አብ አላረገም፣ መንፈስ ቅዱስ አላረገም። ያረገው ኢየሱስ ክርስቶስ ነው። ዳዊት አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ ይላል። ስለዚህ ያረገው ኢየሱስ ክርስቶስ እግዚአብሔር ነው። ኢየሱስ ክርስቶስ ምንድን ነው? እግዚአብሔር። ሁለተኛ ያረገው ማን ነው ስንል ኢየሱስ ክርስቶስ ነው ያረገው። ወደ ሶስተኛው ላይ በፍጥነት ነው ማየው። እንዴት አረገ የሚለውን እንመለከታለን። ወገኖቼ ኢየሱስ ክርስቶስ ያረገው ደቀ መዛሙርቱ እያዩት በርቀት ሳይሆን በርህቀት ነው ይላሉ የቤተ ክርስቲያን ሊቃውንት። በርቀት ማለት በመርቀቅ አይደለም ያረገ። በርቀት ማለት ቀስ ቀስ እያለ ከፍ ከፍ እያለ ከዓይናቸው ተሰወረ እንጂ በመርቀቅ አይደለም ያረገው። በሚገባችሁ ቋንቋ አንድ ምሳሌ ልንገራችሁ። ሁላችሁም አውሮፕላን ታውቃላችሁ? አታውቁ? ሁላችንም እናውቃለን። አውሮፕላን
በመጀመሪያ በምድር ላይ ያኮበኩባል ከመነሳቱ በፊት። ከዛ በኋላ ቀስ ቀስ እያለ ወደ ሰማይ ከፍ ይላል። ከተወሰነ ጊዜ በኋላ በዓይናችንም ላናየው እንችላለን። የክርስቶስ ዕርገት እንደዚህ ነው። በርቀት ሳይሆን በርቀት ነው። ከፍ ከፍ እያለ ደቀ መዛሙርቱ እያዩት ተሰወራቸው። እንዲህ ተብሎ እንደተጻፈ አነበዋለሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 3 ጀምሮ እንዲህ ተብሎ ተመዝግቧል። ስለ ዕርገቱ ቅዱስ ሉቃስ እንደዚህ አለ። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን ተስፋ ቃል ጠብቁ አላቸው። ይህንንም ከተናገረ በኋላ እነርሱ እያዩት ምን እያሉት እያዩት ከፍ ከፍ አለ። ምን አለ? ከፍ ከፍ አለ። ደመና ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ቅዱስ ሚካኤል ቅዱስ ገብርኤልን ነው ባጠገባቸው ቆሞ ነበረ። እንዲህም አሏቸው፣ እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ክርስቶስ ወደ ሰማይ ሲሄድ እንዳያችሁት እንደዚሁ ይመጣል አላቸው። እስኪ ቃሉን አብረን እንበለው። ይህ በሉ እስኪ። ወደ ሰማይ የወጣው ኢየሱስ ክርስቶስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ አንድ ቀን ይመጣል። ይምጣ ይምጣ። እስኪ ይምጣ ምጡ። እሱ እኮ የሚመጣ ሁላችንም ሞተን ነው ታውቃላችሁ። ስለዚህ ይምጣ። እስኪ ከገባችሁ በኋላ ይምጣ ምጡ። ገንዘብ ያለው ፍራንክ ያለው አያወጣም። እቁቡን ያልበላም አያወጣም። አረ ያመነ ሕዝብ አመስግኑ ስለ ራሳችሁ። እግዚአብሔር የተመሰገነ። እንዲሁ ወደ ሰማይ ሲወጣ እንዳያችሁት እንደገና ተመልሶ ይመጣል። በክበበ ትስብእት በግርማ መለኮት የተወጋ ጎኑን የተሸነከረ እጁን እያሳየ ዳግም ልፍርድ ይመጣል። ወገኖቼ የክርስቶስ ዕርገት የሚያስረዳው ዳግም ምጽአቱን ያስረዳል። ወደ ሰማይ ሲወጣ እንዳያችሁት እንደዚሁ ዳግመኛ ለፍርድ ይመጣል። ስለዚህ እንዴት አረገ ሲባል ደቀ መዛሙርቱ እያዩት ከፍ ከፍ አለ። በርቀት ሳይሆን በርቀት አረገ። አራተኛውን ያለው ከክርስቶስ ዕርገትኛው ምን እንማራለን? ወገኖቼ ከክርስቶስ ዕርገት የምንማረው የእሱ ዕርገት የእኛን ዕርገት ያስረዳል። ትንሣኤው ትንሣኤያችንን እንደሚያስረዳ ማለት ነው። ታውቃላችሁ ኢየሱስ ክርስቶስ ሞቶ ቢቀር ኖሮ አምልኮታችን ሁሉ ከንቱ ነበረ። እንደዚህ መሰብሰባችን ሁሉ ከንቱ ነበረ። 3 ሰዓት ቆሞ ማስቀደስ ከንቱ ነበረ። ትንሣኤ ሙታንም አይኖርም ነበረ። ነገር ግን እምነታችን ከንቱ እንዳይሆን፣ ስብከታችን ከንቱ እንዳይሆን ኢየሱስ ክርስቶስ ሞተ። በሦስተኛው ቀን ግን ሞትን ድል አድርጎ ተነሳ። የእሱ ትንሣኤ የእኛን ትንሣኤ ያረጋግጣል። እስኪ የክርስቶስ ትንሣኤ በሉ። የእኛን ትንሣኤ ያረጋግጣል። የክርስቶስ ዕርገትም የእኛን ዕርገት ያረጋግጣል። ይህንን ቅዱስ ጳውሎስ በተሰሎንቄ ለሚገኙ ክርስቲያኖች እንደዚህ ብሎ ጽፎላቸዋል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 15 ጀምሮ እመለከተዋለሁ። አስተውሉ። እንደዚህ ይላል፣ በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። በክርስቶስ የሞቱ አስቀድመው ይነሳሉ። ከዚህ በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲሁ ሁልጊዜ ከጌታ ጋር እንኖራለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። በዚህ ቃል ምን በሉ? የሁላችሁ ሞተን ፈርሰን በስብሰን አንቀርም። እኛ ክርስቲያን ከሞት በኋላ ሕይወት አለ። ከመቃብር በኋላ ትንሣኤ አለ። ክርስቶስ እንዳረገ እኛም እናርጋለን። እቺ ምድር የዘላለም መኖሪያችን አይደለችም።
የኛ የዘላለም መኖሪያችን እግዚአብሔር፣ ሀገራችንም በሰማይ። ሀገራችን የት ነው? ሀገራችን የት? እዚህ ወላይታ የሚባል ሀገር እያስተማርኩኝ ሀገራችሁ የት ነው እላችኋለሁ። ወላይታ ገና ስጋውያን ነና፣ ሀሳባችን ገና ምድራዊ ነዋ። በዚህ አካባቢ ያላችሁ ኦርቶዶክሳውያን ክርስቲያን ወገኖቻችን እዚህ ምድር ላይ የምንኖረው እግረ መንገዳችንን ብናገኝ ብናጣ፣ ቢሞላ ቢጎድል፣ በአማረ ቤት ውስጥ እንኑር፣ በደሳሳ ጎጆ እንኑር፣ ትዳር እንያዝ፣ እንውለድ አንውለድ፣ ቤት ይኑረን አይኑረን፣ እዚህ ምድር ላይ የምንኖረው እግረ መንገዳችንን ነው። የዘላለም መኖሪያችን እግዚአብሔር ነው። ሀገራችን በሰማይ ነው። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በምዕራፍ 3 ቁጥር 20 ላይ እኛ ሀገራችን በሰማይ ነው ብሏቸዋል። የእኛም የሁላችን ሀገር በሰማይ ነው። ደስ ይበላችሁ። የክርስቶስ እርገት በሰማይ ቤት እንዳለን ያስረዳል። ስለዚህ የእሱ እርገት የእኛን እርገት ያጠይቃል። ስለ እመቤታችን ትንሽ ነገር ተናግሬ መልእክቴን ልጠቅልል። እንግዲህ ዛሬ ግንቦት 28 ደብረ ምጥማቅ ተብሎ ይጠራል። እመቤታችን ደብረ ምጥማቅ በሚባል ስፍራ በግብፅ ሀገር በምትገኝ በስሟ በታነጸች ቤተ ክርስቲያን ላይ ለተከታታይ 5 ቀናት የተገለጠችበት ቀን ነው። እንኳን ደስ አላችሁ፣ እንኳን አደረሳችሁ። በረከቷ ከሁላችን ጋር አይሁን። ከግንቦት 21 እስከ ግንቦት ስንት አልኳችሁ? እስከ ግንቦት ስንት? እስከ ግንቦት 25 ስንት ቀን ይመጣል? 5 ቀን ይመጣል። በእነዚህ 5 ቀናቶች እመቤታችን እየተገለጠች ለሚያምኑትም ለማያምኑትም ለክርስቲያኖችም ለአሕዛብም በግልጥ የታየችበት ቀን ነው። እንዴት ነው ይሄ ነገር ስንል ጌታችን ኢየሱስ ክርስቶስ በስደቱ ጊዜ ወደ ግብፅ ሲመጣ፣ ወደ ኢትዮጵያ ሲመጣ በዚያች ደብረ ምጥማቅ ተብላ አሁን በምትጠራው ስፍራ ላይ አርፎ ነበረ። ያን ጊዜ ቃል ኪዳን ገባላት። ቃል ኪዳኑ ምንድን ነው? በዚህ ስፍራ ላይ በስምሽ ቤተ ክርስቲያን ይታነጻል፣ ገዳም ይገደማል፣ በዚህ ስፍራ ትገለጫለሽ ብሎ ልጇ ኢየሱስ ክርስቶስ ለእናቱ ቃል ኪዳን ገብቶላት ነበረ። በዚህ ቃል ኪዳን መሰረት ግንቦት 21 ቀን እመቤታችን ቅድስት ድንግል ማርያም ለሚማጸኗት፣ ለሚወዷት፣ ለሚለምኗት በዛሬው ቀን ተገልጣ ታይታቸዋለች። ክብር ይግባት ወላዲተ አምላክ። የእኛም በረድኤት ስታይልን መታየት ብቻ አይደለም፣ ጥያቄያቸውን፣ ልመናቸውን፣ የልባቸውን መሻት ሁሉ ድንግል ማርያም ፈጽማላቸዋለች። የጠየቋትን ሁሉ አድርጋለች። የእኛንም በጎ መሻት ወላዲተ አምላክ ትፈጽምልን፣ እንባችንን ታብስልን፣ ጥያቄያችንን ትመልስልን። የጤና ጥያቄ ያለን አለን። በትዳር ውስጥ ልጅ የሌለን ሰዎች የዚህ ጥያቄ ያለን አለን። ሰላም ያጣን የሰላም ጥያቄ ያለብን፣ ብቻ የበረከት ጥያቄ ያለብን አለን። ብዙ የፍርድ ቤት ጉዳይ ያለብን ሰዎች አለን። ብዙ ጥያቄ ያለብን። ይህን ሁሉ ጥያቄ ድንግል ማርያም ወላዲተ አምላክ በአማላጅነቷ ትፈጽምልን። የዛሬ ዓመት በሰላም ታድርሰን። ለሀገራችን ለኢትዮጵያ ሰላም፣ ለሕዝቦቿ ፍቅር፣ አንድነት እግዚአብሔር ያድልልን። ለቅዱስ ኤፍሬም፣ ለአባ ሕርያቆስ፣ ለመላይሰብ፣ ለቅዱስ ያሬድ የተለመነች ድንግል ማርያም ወላዲተ አምላክ ለሁላችንም ትለመነን። የሁላችን መጨረሻ እግዚአብሔር ያሳምረን።